በዚህ ቪዲዮ ደግሞ የምንመለከተው 173 ካሬ ላይ ያረፈውን ሳሪስ አቦ ላይ የሚገኘውን በሰሚ ፊኒሽድ የምናስረክበውን ባለ 3 መኝታ ቤታችን ነው። እንደምትመለከቱት በአንድ ፍሎር ላይ 3 አባወራ ብቻ ነው ያለው። ከዛ በተጨማሪ ይኸው የራሱ ሊፍት አለው፣ ደረጃ መወጣጫ አለው። እስቲ ወደ ውስጥ ደግሞ ገብተን እያንዳንዱ ነገር አብረን የምናየው ይሆናል። እንደምታዩት የበሩን ከፍታ ማየት ትችላላችሁ። ይሄ ባለ 3 መኝታ ቤት ነው። ይሄኛው ባለ 2 መኝታ ቤት፣ እዚህ ጋር ያለው ደግሞ ባለ 1 መኝታ ቤት ማለት ነው። እንደምታዩት በአንድ ፍሎር ላይ 3 አባወራ ብቻ ነው የሚኖሩ። ይኸው ሰፊ የሆነ ኮመን ኤሪያም አለ፣ ሊፍትም አለ። እስቲ ወደ ውስጥ ገብተን ደግሞ ያለው ነገር በደንብ እንየው። ይኸው የበሩን ከፍታ በደንብ ማየት ትችላላችሁ። ልክ ስንገባ ፊት ለፊት የምናገኘው ኦፕን ኪችን ነው ማለት ነው። ይህ ኦፕን ኪችን እንደነገርኳችሁ በሰሚ ፊኒሽ ስለምናስረክብ ደንበኛው ወይም ገዢው የፈለገውን አይነት ዲዛይን ለመስራት ከፈለገ ክሎዝም ማድረግ ይችላል። ከፈለገ እንደዚሁም ኦፕን አድርጎ መጠቀም ይችላል። እንደ ደንበኛው ፍላጎት እንዲጠቀም ኦፕን አድርገን ነው እኛ የምናስረክባችሁ። ከዛ በተጨማሪ እናንተ ለሰሚ ፊኒሽ ተጠቀሙታላችሁ። ይኸው ከፍታውንም በደንብ ማየት ይችላላችሁ። እነዚህ ማርብሎች ደግሞ እንደምታዩት ለሰሚ ፊኒሽ ስናስረክብ ደረጃዎች ላይ የሚነጠፉ ማርብሎች ናቸው ማለት ነው። እስቲ በዚህ በኩል ደግሞ ያለውን ቪው በደንብ እንስቲ። ያው እንደምትመለከቱት እዚህ ጋር እጅግ በጣም ቆንጆ ቪው ይታያል። የሳሪስ የባቡር መንገድ በደንብ ይታያል። ይኸው ከስርም ያሉ ይሄ ኮብልስቶን ማለት ወደ ህንጻው መንገባበት ኮብልስቶን በደንብ አሪፍ ቪው ያለው ቆንጆ ቤት በዚህ ጋር ይታየናል ማለት ነው። ይሄ ኦፕን ኪችን ነው። ይሄው እንደምታዩትም ቧንቧ ዝርጋታ ጀምረናል። ጥቂት ነገር ብቻ ነው የቀረው ማለት ነው። ይሄ የምታዩት በሙሉ ሳሎን ነው ማለት ነው። ይሄን የምታዩት ከዚህ ድረስ ጀምሮ ያለው የሳሎን ኤሪያ ነው። እጅግ ሰፊ የሆነ 173 ካሬ ነው አጠቃላይ ቤቱ ያረፈው ማለት ነው። ይሄ የምታዩት እንደ በረንዳ የምንጠቀምበት ነው ማለት ነው። እዚች ጋር ይችን ኮለን ይዘን ወደታች በበር ይዘጋል ማለት ነው። በአሉሚኒየም ስላይድ በሚደረጉ በሮች ይዘጋል ማለት ነው። ከዛ ይኸው ከዲሽ ኮለን እዚች አካባቢ ድረስ ሰፊ የሆነ በቂ የሆነ በረንዳ ይኖራል ማለት ነው። እንደምታዩት በዚህ በኩልም ተመሳሳይ የሆነ ቆንጆ ቪው ይኖረናል ማለት ነው። ይኸው በደንብ ማየት ትችላላችሁ። ይኸው እዚህ ጋር ያለው ከኪችኑ በተጨማሪ እጅግ በጣም ሰፋ ያለ ቆንጆ ቪው በደንብ ይታያል። ወደ ሳሪስ መስመር በደንብ ማየት ይቻላል። ወደ ሜክሲኮ መስመር፣ ወደ ሃና መስመር በደንብ አሪፍ ቪው ያለው ቆንጆ ቦታ ነው። እንደምታዩት የከሳት ፀሐይ ነው በዚህ በኩል እንትን የሚለው በደንብ ማየት ትችላላችሁ ማለት ነው። ይሄ በረንዳ ነው። ከዛ በተጨማሪ ይኸው እዚች ጋር እቺን ኮለን ይዘን በስላይድ ይዘጋል ማለት ነው። በአሉሚኒየም ስላይድ ይዘጋል ማለት ነው። ከዛ በተጨማሪ እዚች ጋር ፐርሰናል ስፔስ አለች፣ ሌላ ቦታ ያላየናት። እቺኛዋን እንደ ቤት ቢሮ ወይም ሆም ኦፊስ መጠቀም እንችላለን ማለት ነው። እንደምታዩት አሪፍ የሆነች ቆንጆ ስፋት ያላት እንደ ሆም ኦፊስ መጠቀም እንችላለን ማለት ነው። ከዛ በተጨማሪ ያው እንደኛ ፍላጎት ደግሞ ሜቢ የሰራተኛም ክፍልም ማድረግ እንችላለን ማለት ነው። የቤት አጋዦቻችን ክፍልም ማድረግ እንችላለን ማለት ነው። እስቲ ደግሞ ወደ መኝታ ክፍሎቹ ደግሞ እየገባን ያው እንደምታዩት እቺ ኮሪደር ነች። አስፈላጊ ከሆነ እንደነገርኳችሁ እና በሰሚ ፊኒሽ ስለምናስረክባችሁ ይሄኛው ብሎክ ነው። ስለዚህ ይሄን የብሎኬት እንትን እናንተ አፍርሳችሁ ሪዲዛይን አድርጋችሁ መጠቀም ሰፋ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይሄ የእናንተ ምርጫ ነው። ከዛ በመቀጠል ፊት ለፊት ስንገባ የምናገኘው ማስተር ቤድሩም ነው ማለት ነው። ያው ቁመቱን በደንብ ማየት ትችላላችሁ። የቤቱን ርዝመት ስፋቱንም በደንብ ማየት ትችላላችሁ ማለት ነው። ይህ የምታዩት ባለ 3 መኝታ ላይ ያለው ማስተር ቤድሩም ነው። ማስተር ቤድሩሙ የራሱ የሆነ ሻወር ሽንት ቤት እዚች ጋር ነው ማለት ነው። ያው የውሃ መስመር ዝርጋታ ያለቀለት ነው። በደንብ ማየት ትችላላችሁ ማለት ነው። ያው ይሄ የማስተር ቤድሩሙ ሻወር ሽንት ቤት ነው ማለት ነው። እስቲ በማስተር ቤድሩሙ ደግሞ ምንም ማየት እንደምችሉ ደግሞ አብረን ያለውን ቪው ደግሞ በደንብ ነው። ያው እንደምታዩት በማስተር ቤድሩሙ በኩል ይሄን የመሰለ ይሄ የሃና ቀለበት ከሃና ከአቦ ይዞ ወደ ቦሌ የሚወስደው ዋናው መንገድ ነው ማለት ነው። ያው ቀለበት መንገዱን ቪው በደንብ ማየት ትችላላችሁ። ያው ካሜራ ላይ ሲሆን ያን ያህል በደንብ ቪው ላይ ይታይ ይችላል፣ ግን እጅግ በጣም አሪፍ የሆነ ወደ አየር መንገድ የሚያሳይ ቆንጆ የሆነ ቪው እዚህ ጋር በደንብ ማየት ትችላላችሁ ማለት ነው። ይህ ማስተር ቤድሩሙ ነው። በደንብ ማየት ትችላላችሁ። ስፋቱን በደንብ ማየት ትችላላችሁ። ከዛ በተጨማሪ ደግሞ ቀጣይ የምንሄደው ወደ ቀሩት ወደ ሁለቱ ቤድሩሞች ነው ማለት ነው። የከፍታቸውን ማየት ትችላላችሁ። እዚህ ጋር ኮመን የሆነ ሻወር ሽንት ቤት አላቸው ማለት ነው። የሁለቱ መኝታ ቤቶች ኮመን የሆነ ሻወር ሽንት ቤት እዚህ ጋር አለ። ያው ይሄን የመሰለ መታረፍ ያለው። ከዛ መቀጠል የምናገኘው ሁለቱ መኝታ ቤቶች ነው። አንደኛው መኝታ ቤት በዚህ ጋር ነው የልጆች፣ ሁለተኛው መኝታ ቤት ደግሞ በዚህ ጋር ነው። ያው ይሄንንም በደንብ ማየት ትችላላችሁ። ያለበትን ሁኔታ በደንብ ማየት ትችላላችሁ። ከዛ በተጨማሪ ያው የአቦ ቤተክርስቲያን ፊት ለፊት እዚህ ጋር የሚታየው ነው ማለት ነው። የአቦን ቤተክርስቲያን እዚህ ጋር ፊት ለፊት ማየት ይቻላችሁ ማለት ነው። በዚህ ቆንጆ ቪው አለው። የአቦ ቤተክርስቲያን ፊት ለፊት ነው የሚታያችሁ። ከዚህ በተጨማሪ ያው በደንብ ይታያል ማለት ነው። ያው ያለበትን ሁኔታ በደንብ ማየት ትችላላችሁ። ያው ጂፕሰም አድርገን ጨርሰናል። መስመር ዝርጋታዎችን እየዘረጋን ነው። በርና መስኮት ማድረግ ብቻ ነው የሚቀረን። ቀጣይ የምናገኘው ደግሞ ቀጣዩን መኝታ ቤት ነው ወይም ሁለተኛውን መኝታ ቤት ነው። ያው እንደምታዩት ስፋቱን በደንብ ማየት ትችላላችሁ። በደንብ ያው ማየት ትችላላችሁ። ከዛ በኩል ደግሞ እዚች ጋር ጠባብ የሆነች
እንደ በረንዳ ነገር አለች። እቺኛዋ በአሉሚኒየም ትዘጋና ይኸው እዚህ ጋር አነስ ያለች በረንዳ አለች ማለት ነው። ይኸው እንግዲህ አስቡት እዚህ ጋር ሆናችሁ ቆንጆ ቪው እያያችሁ ይኸው ኦልሞስት የቦሌ መንገድ አለ። ወደ ቦሌ ሳይድ ወደ አየር መንገድ በደንብ በዚህ በኩል ይታያል። በዚህ በኩል ደግሞ ወደ ሳሪስ መንገድ በደንብ ይታያል ማለት ነው። ይኸው የቀድሞ ማስተር ቤድሩም እዚህ ጋር ነው ያለው። ስለዚህ እዚህ ጋር ሆናችሁ ቆንጆ ቪው ያለው በረንዳችሁ ላይ ሆናችሁ የማታ ፀሐይ የሞቃችሁ በደንብ ማየት ትችላላችሁ ማለት ነው። ይሄን ይመስላል ባለ 3 መኝታ 173 ካሬ ላይ ያረፈ ቤታችን ይሄን ይመስላል። ስለዚህ ይሄንን ቤት በ13.2 ሚሊዮን ብር ሙሉ ክፍያ የራሳችሁ ማድረግ ትችላላችሁ ማለት ነው። በ6 ወር ውስጥ መረከብ የምትችሉት እንዳያችሁት የመብራት ዝርጋታ የውሃ ዝርጋታ እየጀመርን ነው። አሁን የቀሩት በር መስኮት መቅጠም ብቻ ነው። ከዛ በተጨማሪ የውሃና የመብራት ዝርጋታ መዘርጋት እንዲሁም ለኮመን አገልግሎት የሚያገለግሉት ደረጃና ሊፍት መቅጠም ብቻ ነው። ስለዚህ በ6 ወር የምትረከቡትን በሰሚ ፊኒሽ የምናስረከበውን ቤት በ13.2 ሚሊዮን ብር ብቻ መክፈል ትችላላችሁ። ይሄ ክፍያ ማለት አንድ ሙሉ ለሚከፍሉ ነው። አይ በአመት እንክፈል ለምትሉ ደግሞ 50%ቱን ቀድማችሁ ከፍላችሁ 50%ቱን ደግሞ በአንድ አመት ውስጥ ቀስ ብላችሁ መክፈል ትችላላችሁ ማለት ነው። ይሄ 13.2 ሚሊዮን ብር በካሬ 80 ሺህ ብር ማለት ነው። ነገር ግን በአመት አሁን 50%ቱን ከፍላችሁ ቀጣዩን በአመት የምትከፍሉ ከሆነ ወደ በካሬ 85 ሺህ ብር ያድጋል ማለት ነው። ስለዚህ ይህን የመሰለ ቤት አሁን ባዮ ላይ ባለው ደውላችሁ የራሳችሁ ማድረግ ትችላላችሁ ማለት ነው። መልካም ቀን።